የሶሎሞን የጥበብ ሚዛን። ስኬት በመጽሐፈ ምሳሌ መስታወት። የስኬት መሰረት አምላክን መፍራት። የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል ጠቢቡ ሶሎሞን። እርሱ እንደሚለው አንድ ሰው ያለ አምላክ ፍርሃት የሚያገኘው ስኬት በመሰረት ላይ ያልቆመ ሕንፃ እንደመሆን ማለት ነው። እውነተኛ ስኬት የሚጀምረው ከራስ በላይ ያለውን ኃይል በማወቅና ለጽድቅ በመገዛት ነው። አምላክን የሚፈራ ሰው መንገዱ የቀና ነው። እርሱ በሌሊት አይሰጋም፣ በቀን ደግሞ አይታወክም። ይህ ስኬት ከገንዘብ በላይ የሆነ የህሊና ሰላምን ያጎናጽፋል። የትጋትና የሥራ ዋጋ ታካች እጅ ድሃ ታደርጋለች፣ የትጉ እጅ ግን ታበለጽጋለች ይላል ምሳሌ ምዕራፍ 10 ከቁጥር 4። ሶሎሞን ስኬትን ከትጋት ጋር ያቆራኛታል። ስኬት በህልም የምትገኝ ሳይሆን በላብ የምትታጨድ ናት። ጠቢቡ ሶሎሞን ሰው ወደ ገደቦ ወይም ጉንዳን ሄዶ ትጋትን ይማራል። ያለ አለቃና ያለ አዛዥ ለክረምት ምግቧን እንደምታከማች ሁሉ ስኬታማ ሰውም ጊዜውን በአግባቡ የሚጠቀምና ዛሬን ለነገ የሚዘራ ነው። በስራው የሚተጋን ሰው አየኸውን? በነገስታት ፊት ይቆማል ይላል። ስኬት ለትጉሃን የምትሰጥ የክብር አክሊል ናት ይላል። የትህትና ግርማና የትዕቢት ውድቀት። ትዕቢት ውድቀትን ትቀድማለች፣ ኩሩ መንፈስም ስንክሳርን። በሶሎሞን ሚዛን በትዕቢት የተገኘ ስኬት የቆመ አይመስልም። እውነተኛ ስኬታማ ሰው በትህትና ልብስ የተጎናጸፈ ነው። ትህትና ወደ ክብር ትመራለች፣ ትዕቢት ግን ወደ ውርደት። የሶሎሞን ስኬት ሰው በራሱ ዓይን ጠቢብ እንዳይሆን ያስጠነቅቃል። ምክንያቱም የራሱን ድካም የሚያውቅና ለመማር ዝግጁ የሆነ ሰው ዘወትር በስኬት ጎዳና ላይ ይረማመዳል። የአንደበት ጥበብ። ሞትና ሕይወት በአንደበት እጅ ናቸው። ሶሎሞን እንደሚለው ስኬት የሚወሰነው በምትናገረው ቃል ነው። መልካም ንግግር እንደ ማር ወለላ ለነፍስ ጣፋጭ፣ ለአጥንትም ፈውስ ነው። ስኬታማ ሰው አንደበቱን የሚገዛ፣ በቁጣ ፋንታ በለሰለሰ ምላሽ ቁጣን የሚያበርድ ነው። ቃላቱን በጥበብ የሚመዝን ሰው በሰዎች ዘንድ ሞገስን፣ በነገስታት ዘንድም ክብርን ያገኛል። የጽድቅ ባለጠግነት። በክፋት የተገኘ መዝገብ አይረባም፣ ጽድቅ ግን ከሞት ያድናል ይላል ምሳሌ 10 ከቁጥር 2። በሶሎሞን ፍልስፍና ስኬት የሚለካው በሀብቱ መጠን ሳይሆን ሀብቱ በተገኘበት መንገድ ነው። በአመፅና በስርፊያ የሚገኝ ስኬት እንደ ጢስ በንፋስ የሚበተን ነው። እውነተኛ ስኬት ግን በጽድቅ የምትገኝ የፈጣሪ በረከት ያለባትንና ሐዘንንም የማይጨምርባትን ነው። ያንን ሀብት ነው መያዝ ያለብን ይላል መጽሐፈ ምሳሌ ከምዕራፍ 10 ቁጥር 22።